ይሁን። እግዚአብሔር ይስጥልን። በአዲስ አበባ ከተማ አስተዳደር የቲያትር ቤቶች አስተዳደር ድርጅት የሀገር ፍቅር ቲያትር 12ኛ ቀኗን በማስመልከት ሁሉም አስተዳደሩ የሁሉም ሰራተኞች የባህል ክፍሎቹ ካፒቴሪያሉ ቢሆኑ ያደረጉት ነገር እግዚአብሔር ይስጥልን። አመሰግናለሁ። ነፍስ ይማር፣ ነፍስ ይማር፣ ነፍስ ይማር። ማርያም ሐዘነ ልቡና ታቀልል፣ ማርያም ሐዘነ ልቡና ታቀልል፣ አዛኝቷ የጭንቅ አማላጇ መብርሃን የማርያም ልጆቿን ታጽናናለህ፣ ልጆቿን ታጽናናለህ። ወንድሞቿን ሁሉንም ነፍሷን ደግሞ ታስምራለህ። አለንላችሁ በሏቸው። እናትነትን ከፍሬ ሕይወት ተምራችኋል። የተማራችሁትን ደግሞ አሳዩአቸው። እሷ ትታ የሄደችው ፍቅር ነው። አርቲስቶች፣ እኔ እውነት ለመናገር በዚህ ዘመን ሰው ሳይከፈለ ገንዘብ ሳይከፈለው ምንም ነገር አያደርግም ለሀገር። እነ ፍሬ ሕይወት ግን ቅድም ዶክመንታሪው ላይ እንዳየነው ሀገር ስትወረር የአርት ሙያቸውን አይደለም ለሀገር የደም ዋጋ ለመክፈል በሙያቸው ድንበር እየሄዳችሁ የሀገር መከላከያ ሰራዊት ጋር እዛ ጥይት እየተተኮሰ ጥበብን ለሰው የምታስተምሩ እናንተ ናችሁ። እግዚአብሔር ውለታውን ይክፈላችሁ። የኢትዮጵያ አምላክ ላደረጋችሁት ነገር፣ ለሰራችሁት በጎነት እንደው እግዚአብሔር እዛ ነው። ድምክዬ እንዳለው በብዙ ሁኔታዎች ውስጥ ሆኖ የፍርዬን ነገሮች ሲያስተባብሩ ከነበሩ ሰዎች መካከል አንደኛው የተስፋ ኢንተርፕራይዝ ዋና ስራ አስፈጻሚና ጓደኛችን ተፈራ ወርቁ፣ ደረጀ ፍቅሩ፣ ወይንሸት አበጀ፣ ፍሮይኒ ወደሬ ታደሰ በጣም ትልቁን አስተዋጽኦ አድርገውልናል እና እናመሰግናቸዋለን። አሁን ደግሞ የሀገር ፍቅር የባህል ቡድን
የሀገር ፍቅር የባህል ቡድንና የሀገር ፍቅር እድርና መረዳጃ እድርና ክበቡ በግንባር ቀደምትነት ይህ ፕሮግራም ወስዶ ስላዘጋጀ እናመሰግናለን። ከፊት ለፊት ያገኘናት ደግሞ የብርሃን ልጅና እናመሰግናለን። የመድረክ ባለሙያዎች በጣም እናመሰግናለን። የመብራት የድምፅ ግብአት ባለሙያዎች እናመሰግናለን። አሁንም ነፍሴ ማር ፍሬዬን ነፍሴ ማር ከመውጣቱ በፊት የዛሬ 7 ዓመት ምናምን አካባቢ ይመስለኛል አብረን ስራ መስራት የጀመርን እህቴ ነች። በየቀኑ ነው ማገኛት። በጣም የሚገርመው ነገር የሚያውቁ ሰዎች እዚህ አብረን እንደምንሰራ የሚያውቁ እንደነ ኪሮስ እንደነ ተስፉ አይነት ሰዎች መናገር ይችላሉ። በየቀኑ የማንለያይ ሰዎች ነበር። እኔ በጣም ነው የከበደኝ። እስካሁን በየቀኑ ቤት ሄዳለሁ፣ ቀርቼ አላውቅም። እኔም ብቻ አይደለሁም፣ ወንድሜ ደረጀ ፍቅሩ፣ ሰለሞን እነ በላይም ሁላችንም እንገናኛለን። ሁሌም ከልቤ የማይጠፋ መንፈስ ያለኝ ያለች የሚመስለኝ በላችሁና ዛሬ ግን ይህ ፕሮግራም ሲዘጋጅ ደስ ብሎኛል። በቀደምም ከጣሊያን ሰፈር ወጣቶች ጋር በሆን በጣም የተከበረ ሰፈር ነው ጣሊያን ሰፈር። በእውነት አብሮነቱን በጣም ነው የተደሰትኩበት። ብዙ ጊዜ ይህም ደረጀ የሚነግሩኝ ነበር እና በተግባር ብዙ አላውቀውም ነበር። ግን በጥሩ ክብር በቀደም የነበረውን የሻማ ማብራት ፕሮግራም በጋራ አዘጋጅተናል ከተስፋ ኢንተርፕራይዝ ጋር በጋራ መሆን እና ሁሌም በልባችን እንደምትኖር አገረ ፍቅርን ከእኛም ድርጅትም እንዲሁም በግል የምንታወቅ ባለሙያዎች ሁሌ እያስታወስናት ነው ያለው። ፍሬዬ አሁንም ከልባችን አለች። ጨዋ ታዋቂነቷ፣ ባለሙያነቷ፣ እውነቷ በተለይ ደግሞ ባለሙያዎች ሲያርፉ ሲታመሙ ያው ቅድም እያለ ተናገረ ወይ ከጎን በመሆንበት ጊዜ አብራይ ደግሞ ከኔ ጋር ብትሰለፈው እሷ ነበረች። ብዙዎቹን አግዘናል፣ ከብዙዎቹ ጎን ሆነናልና ዛሬ ሀገረ ፍቅር ቲያትር ቤት ይህችን ድንቅ ባለሙያ በማስታወሱ ቀኗን በማስታወስ ቤተሰቦች እንዲጽናኑ በማድረጉ እጅግ በጣም አመሰግናለሁ። ፍሬዬ በጣም ነው የምወድሽ፣ በጣም ነው የምንወድሽ። ሁላችን ነፍሴ ማር ልንማት እፈልጋለሁ። አመሰግናለሁ። እናመሰግናለን ታፌ። ከዚህ በመቀጠል አርቲስት ዮሐንስ አፈወርቅ ግጥም አዘጋጅቷልና እሱን ይቀርብልናል። ዮሐንስ ወደ መድረክ። እሺ አመሰግናለሁ። ያው ገጣሚ ሆኜ ሳይሆን ለፍሬዬ ብዙ መባል ይቻላል። ፍሬዬ በጣም ካየኋቸው ሰዎች አንደኛዋ። መጀመሪያ ላይ ራስ ቲያትር በተቀጠርኩበት ሰዓት አንድ ኮሜዲ ማስተር ነበረ፣ ሙልጌታ ባልቻ የሚባል። ወደ ሀገር ፍቅር ስመጣ ደግሞ በጣም ኮሜዲ ማስተር ያገኘሁት ፍሬዬ ነው እና ክፍለ ሀገርም ብዙ ነገር በተለይ ስለ ሀገር ፍቅር ሲነሳ እጅግ በጣም ይነዝራታል፣ እጅግ በጣም ብዙ ነገር ትናገራለች። እና ፍሬዬን ለማስደሰት አንድ የሀገር ፍቅር ትዝታውን ማለት ብቻ ነው እና መድረክ ላይ ወጣ እንዴት እንደሳመች እስከዛሬ ውስጤም ያለቅሳል እስካሁን። እና እንደው ዝም ብዬ ያየሁትን ዝም ብዬ ለመግለጽ ገጣሚ ሆኜ ሳይሆን ለመግለጽ ያለው ወደ ግጥሙ ልሄድ። ደማቅ ፀሐያችን በጣም ይደንቃል የፈጣሪ ስራ፣ እንዲህ አርጎ ፈጥሮ በስራው ያኮራ፣ ከብዙዎች መርጦ ገዝፎን ለተራራ፣ ሳቅ በሳቅ እንድንሆን በፍሬ እንድንኮራ። ያቺ ደማቅ ፀሐይ የአገር ፍቅር ኩራት፣ የኛ ሁላ ድምቀት ነበረች ፍሬዬ ፍሬዎት፣ በስራዋ ሁሉ በተጠራችበት። ያቺ ደማቅ ፀሐይ የኮሜዲ ንግሥት፣ ማሳሳቅ ነው የታወቀችበት፣ ያዘለ የተከዘ የምታደንቅበት፣ በሰው ልቦና ውስጥ የሳቅ መብራት ጭራ ሆሆ ታስበላለች፣ ትለውጠዋለች
ጨለማን በብራ ያቺን ደማቅ ፀሐይ መግለጽ ያስቸግራል። ለራሷ ሳትኖር ለወገኖቿ ሁላ ተስፋን የምትሰጥ ሞት እንኳን ጨክኖ ወስዶ ከሚያስቀረው ምን አለ ደጋጉ ዳግመኛ ቢፈጥረው። ኧረ ቀዝቀዝ አለ የሀገር ፍቅር ግቢ፣ ኧረ ቀዝቀዝ አለ የጣሊያኑ ሰፈር፣ በጣሙን አዘለ ሀገር ሁላ መንደር። ፍርዬ አንቺ ነሽ አድማቂ ሀገር፣ ደማቁ ሳቃችን ስቀሽ አሳሳቅሽን፣ ደማቁ ድምፅሽን በቴሌቪዥኑ በፊልሙ በመድረኳ ፈካን። የኮሜዲ ንግሥት የጥበብ አብነት ፈካሽ ደመቅሽ በስራ ጎመራሽ። ፍርዬ ያቺ ደማቅ ፀሐይ ሞት አይቀርምና ካጠገባችን ራቅሽ። ጥላ ቢሰራቅሽን በቃ ብለሽ ሸሸሽ። እንጠብቅ ነበረ ካንቺ ብዙ ጥበብ፣ ተተኪ አፍርተሽ መድረክ ላይ የሚያብብ። ግና ሞት አይቀርም፣ ግና ሞትን ቀደምሽ ቆረች። ስንቱን ሀሳብ ትዝታሽ አያልቅም ቢያወሩት ብቻ መንገዱን መርጠሻል የሰላምን እረፍት። ፍሬዎት ፍርዬ ፈጣሪ ነፍስሽን ከደጋጎች ጎን ያስቀምጥልን። ለቤተሰብ ለወዳጅ ለዘመድ ብርቱ መጽናናትን ይስጥልኝ። ፍርዬ ነፍስሽን አርቲስት ዮሐንስ አፈወርቅን እናመሰግናለን። የፍርዬን ነፍስ ይማር። ከዚህ በመቀጠል አብረዋት ከሰሩ ደግሞ ባለፉት ጥቂት ዓመታት አብረዋት ከማይለዩ ሰዎች መካከል አንደኛዋ ኮሜዲያን ቤቲ ዮሐንስ ነችና ቤቲ ዮሐንስ ወጥተሽ ንግግር እንድታደርጊልን ጋብዝሻለሁ። አመሰግናለሁ። ምንም አይደለም። ፍርዬ የእድሜያችን አይደለችም። እናቴ ናት፣ ጓደኛዬ ናት። ግን በቃ ካሉን የእድሜያቸዎች በላይ ናት። ጓደኝነቷ ብዙ ነገር ነው። ሁሉ ነገር ታውቃለች። ፍርዬ ራሷ ሀገር ፍቅር ናት። ሁሉንም መሰብሰብ መቻል ከባድ ነው። በተለያየ ስሜት፣ በተለያየ ሁኔታ ውስጥ፣ በተለያየ ሙያ ውስጥ ያለውን ሰው ጓደኛ ማድረግ መቻል ፍርዬ ብቻ የምትችል ይመስለኛል። ይከብደኛል። ብዙ ነገር አስለምዳኛለች። እኔም ብቻ ሳይሆን ልጄን ብዙ ነገር አስለምዳለች። መስከረም 10 የመጨረሻ ቀን ስንገናኝ እቅድ አወጣች ፍርዬ። አውጥታ አታውቅም ማለት በእቅድ እንደዚህ በፕላን አይደለም። እንዲህ እንሰራ እንዲህ ሁልጊዜ ደስታችንን እንሰራለን። ሲጠሩን ሄደን እንሰራለን። እሷን የጠሯት ስራ ላይ አብራት ታሰራኛለች ፍርዬ። እንደዚህ ብሰራ ስላትመክረኛለች። እፈጥናለሁ፣ ትንሽ ረፍይ ትላለች። አትቆጪ፣ እንደዚህ አትበይ ትላለች። መካሪ ናት። ከዛ እቅድ አወጣንና በቃ በሚቀጥለው ዓመት እነኝን እንሰራለን ጻፈችው አለችኝ ብላ አታውቅም። እሷም ጻፈችና ቦርሳ ውስጥ ከተተች። ሰኞ ዕለት ጀምራ ትደውልልኛለች፣ ትቀጥረኛለች። የቀብሯ ቀን የቀጠረች ሮብ ዕለት ትቀጥራኛለች። በቃ ምንም ምን አወራለሁ፣ ይከብዳል። ምንም
ሰው ነኝ። ስለ ፍርዬ ግን ማውራት አልቻልኩም። ይከብዳል፣ የእውነት ይከብዳል። ለእኔ ይከብደኛል። ብዙ ነገር አስለምዳኛለች። ነፍሷን በገነት ያኑረው። እንደዚህ አይነት እናት ስላላችሁ ልታለቅሱ አይገባም። ደስ ሊላችሁ ነው የሚገባው። የእውነት ጥሩ ሰው ነበረች ፍርዬ። በቃ እናመሰግናለን። እዚህ በመቀጠል ደግሞ አብረዋት ከሰሩ መካከል ድምፃዊ ጌታቸው ጋዲሳ በመካከላችን አለና እሱም መልእክቱን እንዲያስተላልፍ ጋብዛለሁ። አመሰግናለሁ። እኔ እንኳን ብዙ መናገር አልችልም፣ ግን ቢሆንም እግዚአብሔር አምላክ ነፍሷን በገነት እንዲያኖር እለምናለሁ። የእውነት ሀገር ፍቅር ቲያትር ቤት ካሳለፍኩባቸው ጊዜያቶች ረዥሙ ጊዜ እንድቆይ ካደረጉኝ ባለሙያዎች አንዷ ፍርዬ ናት። በጣም አዝኛለሁ። ለምን እግዚአብሔር ልጆች እንዲያበረታ ለምን አለው ከገነት እንዲያወር ነፍሷል። ሁላችንም ብንደም ደስ ይለኛል። በቃ አመሰግናለሁ። እናመሰግናለን። ጌታቸው ድምፃዊ ጌታቸው ጋዲሳ የሀገር ፍቅር ባልደረባ ነበረ። አብሯት የሰራ ነው። እናመሰግናለን። ድንገተኛ ሌባ። ድንገተኛ ሌባ አምሮቱ ብዙ ነው። በየቤቱ ሲገባ ልብ ሰባሪ ነው። አምና ኩራባቸው፣ ዘንድሮ ፍሬቻ። በወጣቱ ጳውሎስ ሞታንም አብስላል። በካሳ ያሰማ ጠብቆ መጋቱን በለመዳ መሉ ፍሬቻን ሰረቀ። የዋህ ናት፣ ደግ ናት፣ ፈጥኖ ለሰው ደራሽ፣ መፍትሄ ማታጣ ለሁሉ ናት አጉራሽ። ያልተነገረላት ያልተዘመረላት በዳንስ በትወና ታሪክ የሰራች ናት። የጣሊያን ሰፈሯ ጨዋታ ያልገባት አራዳዋ ፍሬ የሁሉ ወዳጅ ናት። በጨዋታ መሃል ቁም ነገር አላት። ሸምጋይ አስታራቂ ሁሉም መካሪ ናት። የእህታችን ነፍስ አምላክ ይማርልን፣ ነፍስ ይማር። በፍቅር ቲያትር ይህንን የ12ኛ ቀን የሚያስተባብሩ ግንባር ቀደም ሰዎች መካከል አንዷ ነች። የባህል ተወዛዋዥ ነች። አሁን ደግሞ አሰልጣኝ ሆናለች። የብራለም ነች ግጥሙን የጻፈችው። እግዚአብሔር ይስጥልን። ከዚህ በመቀጠል ደግሞ አብረዋት የሰሩ ብዙ ወዳጆች አሏት። ከነሱ መካከል ሀና አርቲስት ሀና ተረፈን ወደ መድረክ ጋብዛለሁ። እንደምን አመሻችሁ። የእውነት በጣም ከባድ ነው። እኔ እንጃ ነገር ባትገኝ ደስ ይለኝ ነበር፣ ግን የፍሬቻ ነገር ይከብዳል። በቃ ግራ የገባ ነገር ነው። እኔ አሁንም ያለች ነው የሚመስለኝ። ድምጿ ጆሮ ላይ አልጠፋ ብሎኛል። ሁኔታዋ የምታስቀን ነገር፣ የምትጫወተው ነገር፣ ስልክ ስንደዋወል የምንባባለው ነገር። ገና ስልክ ስደውልልኝ ያን ጊዜ እዚህ ክበብ እየተጫወትን የሆነ ሰው ስልክ ሲያወራ ደወሌ አለ። ያችን ሰማንና ሳቅንና ፈሬጅ እየደወሌ
ፍሬቾ ነው ማለት እኔ እሷ አንድቾ ቀበርቾ ነው የምትለኝ። ፍሬቾ ስላት አንድቾ ቀበርቾ ነው የምትለኝ። ስልክ ተደዋውለን መጀመሪያ ሰላምታ የለም እና ደወሌ አታነሽ ምናምን እላታለሁ። የሚያችን ይዘን እሷም ደወሌ ትለኛለች። እና በቃ እንደዚህ ነው ስልክ ስንወራ እሱ መጀመሪያ ከሰላምታ በፊት እኔ ፍሬቻን ራስ ቲያትር እያለሁኝ እዚህ የጠለቀች ጀንበርን በተጋባዥነት ሰራ ነበረ። ራስ ቲያትር እንደዚህ ሳይቀየር እና ያኔ ነው ማቃትና ኩልዬ ነውናዬ እሷ እንደዚህ ምናምን ሆነ ብዬ የእጄ እሷ ያለችበት ወንበር ላይ ነው የምቀመጠው ለመሳቅ። ያኔ ብዙ እንትኑ የለንም በርቀት ነው ብዙ ማንግባባን ጋር እጅ አጠገቧ ቁጭ እላለሁ ስስቅ ቃምሽቼ እንትን እላለሁ። በቃ ከዛ በኋላ ነው ከዛ ጀምሮ ነው የሚመቃት። እንግዲህ ያው ከእነዚህ ቤት እንኳን 20 ዓመት ከዛ በላይ 25 ዓመት ምናምን በጣም ብዙ ዓመት ነው። በቃ እኔ ፍሬቻ አጠገብ ነው እጅ የምቀመጠው ስለምታስቀኝና እንደዋወላለን፣ እንገናኛለን፣ እንጫወታለን። ፍሬቻ ነገር በጣም ከባድ ነው። ለአዘን አትቀርም። ታቅፋ ነው የሚሞት እናቴ የምትሞት ልጅ ባደጋ ቢሞት በቃ መጀመሪያ እሷ ልጅ የምትመጣው እና ፍሬቻ በጣም ነው የዋህ አዛኝ፣ ለሁሉ የምታዝን፣ ለሁሉ የምታለቅስ፣ ምንም ነገር አሳዛኝ ነገር ሲነገራት እያለቀሰች ነው የምትሰማው እና የፍሬቻ በጣም ይከብዳል። እኔ ግን አሁንም ያለች ነው የሚመስለኝ። ሀገር ፍቅርም ስገባ ማገኛት ይመስለኛል። በፊቱም በመጣው ቁጥር ፍሬቻ የለችም ነው ብሎ መጀመሪያ የምጠይቀው እሷ ነው እና የፍሬቻ በጣም ይከብዳል። እንግዲህ እግዚአብሔር እንዲያበረታን ወዳችን ውስጥ ልባችን ውስጥ ድንጋይ የሚጫንብን ልጆቿም እህቶቿም ቤተሰቦቿም ሁላችሁም እግዚአብሔር ድንጋዩን ይጫንባችሁ። እግዚአብሔር የሚያበረታውን ኃይል ይላክልን እንጂ የፍሬቻ በጣም ይከብዳል። እውነት እኔ አባትም እናትም ሞቱብኛል፣ ወንድም ሞቱብኛል። እንደዚህ ከብዶኛል እና የእሷ በጣም ከባድ ነው። እግዚአብሔር ነፍሷን በገነት ያኑረው። ሁልጊዜ ትዝታዋን እያነሳን እያሰብናት እንደምንኖር ነው እንጂ ሌላ የምትረሳ ሰው አይደለችም። ፍሬች እግዚአብሔር ነፍስሽን በገነት ያኑረው። እወድሻለሁ እህቴ። መጽናናቱን ለሁላችንም ይስጠን። ጓደኛውን አርቲስት ሀናን ተረፈን እናመሰግናለን። አሁን ለቤተሰቡ መጽናናት ይስጥልን። ከዚህ በመቀጠል ደግሞ ተዋናይ ደራሲና ገጣሚ ደረጀ ፍቅሩ በብዙ ሲያስተባብር የነበረ የሰፈሯን ልጅ ብዙ የሚያወራት እሷን ነው። እሱ ደግሞ ወጥቶ አጠር ያለ ንግግር እንዲያደርግ ጋብዘዋል። ደሬ እባክህ ነው ወደ መድረክ። እንደምናመሻችሁ። እንኳን ይሄ ሁሉ ለብዙ ዓመታት አብረዋት የሰሩ ሰዎች ባሉበት የምናገረው ነገር አብሮ ከመስራት ትንሽ የሚለይ ነገር ነው የሚሆነው። አንደኛ እንደሚታወቀው ጣሊያን ሰፈር በጣም በርካታ ባለሙያዎች እንደወጡበት ይታወቃል። እኛ በእኔ ትውልድ የመጣ ነው ሰዎች ማየት ያለብን ሞራል ሊሆኑን የሚገቡ ከፊታችን የሚሆኑ እንደነሱ ብንሆን እንደነሱ ብንሞክር ይሳካል ብለን እንደ ሞራል ማነሳሻ የምንጠቀምባቸው ሰዎች ያስፈልጉን ነበር። ከነዛ ውስጥ በጣም በሚገርማችሁ ሁኔታ የሚመሳሰሉብኝ አንድ አይነት የሚሆኑብኝ ሰዎች ሁለት ሰዎች አካባቢው ላይ አሉ። አንደኛዋ ዘነበች ታደሰ ጭራቃለች ነች። የዘነበች ሁኔታ እኛ ስናናግራት የምትመልስልን መልስ፣ የምትሰራው ስራ፣ ጠቅላላ ነገሯ ፍሬህይወት ላይ ያገኘው ነበር። ከዘኒ ጋር መጀመሪያ የሰራሁትን ሳምራዊ የሚል ፊልም ስሰራ አግኝቼ ስነግራት የምታወራው አወራር ሲቀልዱ ጀምሮ እንደዛ ብሎ ምናምን የምትለው የሆነ አነጋገር ራሱን ከነቆቢው ፍሬዎች አላገኘው ነበር። ከዛ
ፍቅርተ ጌታሁን አለች፣ ሌሎችም አሉ፣ በጣም ብዙ ባለሙያዎች አሉ። ለእኛ ምንድን ነው ነገሩን ሳታካብዱ ቀለል አድርጉና መስራት የምትችሉትን ነገር ሞክሩና ማድረግ ትችላላችሁ ብሎን ሞራል ከሚሰጡን ከዛም ደግሞ ተገናኝተን በስራ አብረን እንድንሰራ እድሉን ያገኘነው በዚህ ምክንያት በመሆኑ እንደ ስራ ባልደረባ ሳይሆን ማየት እኔ ልክ ልጅ ሆናችሁ እጃችሁን ይዛ ወደምትፈልጉት ደረጃ እንደሚያሸጋግራችሁ ሰው አይነት አድርጌ አስባታለሁ። ብዙ እንዳላወራ ያህል ይሄ ነገር በተከሰተ ጊዜ ደግሞ ሰፈራችን ጣሊያን ሰፈር፣ አሁን እኔ በግሌ ብዙ አመት ሆኖኛል ጣሊያን ሰፈር መኖር ካቆምኩኝ፣ ግን በብዙ ነገር እንሳተፋለን። አንዳንድ ጊዜ መዘናጋት ተፈጥሮ ሰው ታሞ ሀዘን ገጥሞ ችግር ተፈጥሮ ወደ ሰፈር አካባቢ ብቅ ካላለ የቁጣ ስልክ ነው የምትደውለው። አንተ ገሌ እንደዚህ ሆኖ እንደው ትንሽ አታፍርም? እንዴት ነው ዝም ብለህ የሚያስችል ብላ ተቆጥታ ወደ ሰፈር የምታወጣ ነው። ፍሬዎት በኋላ ነበረች። አሁን በቅርብ በዚህ ሁኔታ ደግሞ በተከሰተው ነገር እኔ እንጃ፣ እኔ ቤተሰብ ከሰፈር ሰው ከጎረቤት ሁሉ ምስትትን ያለብን የሁሉም የቅርብ የሁሉም የቤት ውስጥ ሀዘን እና የሰፈር ልጆች አብሮ አደጎቻችን ቤተሰብም አሁን ወተን መናገር አንፈልግም እያሉ ስለሆነ የሚችሉበት ሁኔታ ላይ ስላልሆነ ያሉት አንተ ደርበህ ተናገርልኝ ስላሉ የጣሊያን ሰፈር አካባቢ ነዋሪዎች፣ ወዳጆች፣ ጎረቤቶች፣ ዘመዶች እና በሪ የማህበር አባላት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የሀገር ፍቅር ቲያትር፣ መላው የኢትዮጵያ አርቲስቶች በአጠቃላይ ሁላችሁ በዚህ በጣም አስደንጋጭ ሁኔታና ጊዜ ውስጥ ላደረጋችሁት ነገር በሙሉ እጅግ አድርገን ቤተሰቡንም ሰፈሩንም በመወከል እንዲሁም እኔ እንደ ሙያ ባልደረባ ጭምር በመወከል እናመሰግናለን። የሀገር ፍቅር ቲያትርም ይህን የመሰለ ትልቅ መድረክ ስላዘጋጀን በጣም እናመሰግናለን። ጓደኞችን ላመስግን። ቀጥሎ አርቲስት ተስፉ ብርሃኔ ብዙ ስራዎች አብረን ሰርተናል። ተፈራ ወርቁም እንደዚሁ ከሙያ ውጭ የነበሩ ጓደኞቻችን በቃ እስከዚህ ቀን ድረስ ምንም ሳንለያይ በእያንዳንዱ ጉዳይ ላይ ሀሳብ እየተለዋወጠን ሀዘናችንን በውስጣችን ዋጥ አድርገን እዚህ ድረስ እንዲሆን አድርገናል። ወደፊትም የሚኖሩ የእሷ ጉዳዮችን የእሷ መታሰቢያዎችን በተመሳሳይ ቀጥለን በዚሁ ጥንካሬ ለማድረግ ጥረት እናደርጋለን። እዚሁ ለዛሬው ግን ሁለቱም ጓደኞቼ ተፈራ ወርቁና ተስፋ ብርሃኔ እጅግ አድርጌ ላመሰግናቸው እወዳለሁ። ጊዜ ስትልኝ ነፍሷን በአጸደ ገነት ያኑርልን። አመሰግናለሁ። እሺ ወንድም ደረጀ ፍቅሩ በጣም እናመሰግናለን። እግዚአብሔር ያክብርልን። ይህን የ12ኛ ዕለት መታሰቢያ ፕሮግራም በዋናነት የቲያትር ቤቶች አስተዳደር ድርጅትና የሀገር ፍቅር ቲያትር በትብብር እንዲሁም ምድራችን ክበባችን እና የተለያዩ ክፍሎች በተለይ ደግሞ ባህል ክፍል ከፊት ለፊት ሆኖ ይህን ፕሮግራም እየመራልን ነውና እናመሰግናለን። ነፍስ ይማርልን። ከዚህ በመቀጠል ደግሞ አብረዋት ከሰሩ ሰዎች መካከል እየጨረስን ነው ፕሮግራማችንን። አርቲስት ሙሉነሽ ተሰማ ወደ መድረክ ወጥታ እንድትናገር ጋብዛለሁ። ሙሉዬ ነኝ። ፍሬዬ ማጣት ማለት ብዙ ነገር ነው። ያው በቅርቡ እናቴ ሞታብኛለች። እናትና ብትሆን ሁለተኛ እናቴ ናት። ብቻ ፍሬዬ ለእኔ መብራቴ ናት። ፍሬዬ ብዙ ነገሬ ናት። ምን እንደምል አላውቅም። ለቤተሰቦቿ፣ ለወዳጅ ዘመዶቿ፣ በአጠቃላይ ሀዘኑ ለገባችሁ ወገኖቿ፣ ጓደኞቿ ሁሉ መጽናናት እንመኛለሁ። አመሰግናለሁ። ሙሉዬ እናመሰግናለን። ቅርበታቸውን በደንብ ስለማውቅ የነበረ ነው የጋበዝኩት። አሁን ለቤተሰቡ መጽናናት ይስጥልን። ከቤተሰብ መካከል እንዲናገሩ ቲ እነ ዘመናዊ ጋብዤ የነበረ ግን ሁሉም አቅም የለንም ለመናገር። እየሆነ ባለው ነገር ሀዘናችን ሀዘናችሁ ነውና ስለተካፈላችሁ እስከዚህ ሰዓት አብራችሁ ስላላችሁ እግዚአብሔር ያከብርልን፣ እግዚአብሔር ይስጥልን። እኛ ቤት የገባ ሀዘን ማናችሁም ጋር አይግባ ብሏችሁ አሜን በሉ። እኛ ቤት የገባ ሀዘን ማንም ሰው ጋር አይግባ ብላሉ። እኛ ቤት የገባ ሀዘን ማናችሁም ጋር አይግባ። በዓለም
አስበው፣ በሰላም በፍቅር መልሰው ይህን ቤተሰባዊ ፍቅራችሁን አንጣው አታሳጡ ብለዋቸዋል። ኑና ጠይቁን ብለዋል። በቃ ፍርዬን መውደዳችን የምናሳየው በዚህ ብቻ ነው። ፍርዬን ማሰባችን የምናሳየው ልጆቿን፣ እህት ወንድሞቿን፣ የልጅ ልጆቿን በመቅረብ ነው፣ ሰላም በማለት ነው። ይህ እናደርጋለን። ከዚህ በመቀጠል የመጨረሻውን ንግግር እንዲያደርግልን የምጋብዘው አብሯት ብዙ ያሳለፈው ከቅጥር ጀምሮ አብሯት የነበረው አርቲስት ጸጋዬ ገብረ ኪዳንን የእሷን ባቾች በሙሉ ወክሎ እንዲናገር ጋብዘዋለሁ። ጋዜጣዊ ማቆድ መድረኩታ ህይወት ብዙ ማብራት ይቻላል፣ ብዙ መናገር አይቻልም። እኔ ጓደኛዬ ነች። በተለይ ከእሷ ጋር ማስታወሰው አስፋ በቀለ ወንድሜም ጓደኛዬም ነበር እና ብዙ ጊዜ አብረን አንድ ቅጥር ነን፣ ብዙ ህይወት አሳልፈናል። በሆነ አረፈች የተባለለት መንገድ ላይ ነው የነበሩ። እኔ ወደ ሌላ ለቅሶ ልሄድ ስል ንገሩኝ ምንድን ነው ስል ደብቀውኝ አልነገሩኝ። በግድ ይዞኝ ቤት አስደርስ ነው የነገሩኝ። አላሰብኩትም። ዱብዳ እግዚአብሔር ከዚህ ዱብዳ ያውጣቸው። እግዚአብሔር መቼም እንወዳታለን። ነፍሷን በሰማያዊ በአጸደ ገነት ያስቀምጥልን። ፍርዬ እንወድሻለን። ነፍስሽን ይማር። ጸጋዬ ገብረ ኪዳንን እናመሰግናለን። አሁንም ነፍስ ይማር ነው የምለው። በኢትዮጵያ ኦርቶዶክስ ተዋሕዶ መምህር የሆኑት መምህር ፍቅረ ማርያም ጸጋዬ ቤተሰቡን የሚያዝናና የሚያበረታ፣ ሁላችንም ደግሞ የሚያነቃ ትምህርት ይሰጡናል። ለአጭር ደቂቃ ሁላችንም በጽሞና እንከታተል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ቦታ የተገኛችሁ የእህተ ማርያም ወይም የፍሬ ሕይወት ባህሩ ቤተሰቦች፣ እንደዚሁም እግዚአብሔር የሽበት ዘውድ ይደፋላችሁ አንጋፋ አርቲስቶች፣ እንደዚሁም ተተኪ ሆናችሁ ወጣት ተዋናያን አርቲስቶች በእግዚአብሔር ሰላም ላችኋለሁ። እንደምን ቀረባችሁ? እንዴት ለማመስገኑት እግዚአብሔር እንደምን ሰነበታችሁ? እንደምን ዋላችሁ? ምክንያት ስላለን ነው ሁልጊዜ እግዚአብሔር ይመስገን የምንለው። አንዳንድ ጊዜ እየሆነ ባለው ነገር ውስጥ ስለምንማር ነው። ከቅድም ጀምሮ ወንድማችን አርቲስት ተስፉ አሜን በሉ ሲሉ ነበርና እግዚአብሔርን ማመስገን ከምናየው ነገር ሁሉ ስለምንማር ነው። ከእህታችን ከእናታችን ከአርቲስት ፍሬ ሕይወት ወይም እህተ ማርያም በእሷ ሕይወት ውስጥ ብዙ ነገር ነው የምንማረው እና ከመጽሐፍ ቅዱስ ቃል በላይ ቅድም አንጋፋው አርቲስት ኪሮስም ሲናገር ሰምታችሁታል። እንደው እኔ ምናልባት አሁን የምነግራችሁ ነገር በተለይ አርቲስት ኪሮስ ሲናገር የነበረውን ሀሳብ በመጽሐፍ ቅዱስ ሀሳብ ከመደገፍ ውጭ አርቲስቶች በተናገሩበት መድረክ ላይ መናገር በጣም ከባድ ነው። ይሁንና ይችን ጊዜ የጨመረልን ይመስገን እግዚአብሔር ይመስገን እና እግዚአብሔር ቅዱስ ፈቃድ ጥቂት ነገር ለተወሰኑ መቼም ከእግዚአብሔር ቃል በላይ የሚያጽናና ነገር የለምና እሱን ልንገራችሁ። ግን እግዚአብሔር ይመስገን የምንልበት አመክንዮ ግን ልንገራችሁ። በየትኛውም የስራ ዘርፍ ውስጥ ሆነ የትኛውም ፕሮፌሽን ውስጥ ሆነ አንደኛ እግዚአብሔር ይችን እድሜ የጨመረልን ቅድም አርቲስት ኪሮስ ሲናገር ሁላችሁም እባካችሁ ቢያንስ በአመት አንዴ እድሜያችሁ ሲገፋ ምርመራ ጣሊያን ሰፈር ተብሎ
በሚጠራው አካባቢ ተወለደች። እድሜዋ ለትምህርት ሲደርስም በአጋዚያንና በአርበኞች ትምህርት ቤት በመግባት ትምህርቷን ተከታትላለች። አርቲስት ፍሬሕይወት ባህሩ ገና በልጅነት ለኪነ ጥበብ ባላት ፍቅር በ1969 ዓ.ም በ16 ዓመቷ በሀገር ፍቅር ቲያትር በዘመናዊ ሙዚቃ ክፍል በተወዛዋዥነት ለ3 ዓመት በኮንትራት በመቀጠር የኪነ ጥበብ ስራዋን ሀብላ ጀመረች። አርቲስት ፍሬሕይወት ባህሩ ተፈጥሮ በለገሰቻት ተጫዋችነት ላይ የትወና ክህሎቷን በማሳደግ ከዘመናዊ ተወዛዋዥነት በተደራቢ በተለያዩ ሙዚቃዊ ድራማዎች ላይ ትወናዋን በማሳየት አድናቆትን አግኝታለች። የሀገር ፍቅር ቲያትር ኃላፊዎችም ያላትን የትወና ብቃት በማየት ከ1986 ዓ.ም ጀምሮ የዘመናዊ ውዝዋዜ ክፍልን በመተው በቲያትር ተዋናይነት እንድትሰራ አድርገዋታል። አርቲስት ፍሬሕይወት ባህሩ ከሰራቻቸው የመድረክ ቲያትሮችና ሙዚቃዊ ድራማዎች ቀዩ ማጭድ፣ የቀለጠው መንደር፣ ጠይቅ፣ የላስቲክ ሕንፃ፣ ፎርፌ፣ ፊደል ቤት፣ ፍርስራሽ እውነቶች፣ የአእምሮ ፍቅር፣ ረመጥ፣ ነቃሽ ቲያትርና ሌሎች በርካታ ቲያትሮችን በብቃት ተውናለች። ሰማያዊ አይን፣ ባተሌ፣ የኪራይ ሚስት በመሳሰሉ ቲያትርና ድራማዎች ላይ ደግሞ በአስተባባሪነት ሰርታለች። እንዲሁም ዱባ አቦ፣ ማዕዶት፣ ጉራማይሌ፣ ሰካራሙ ፖስታ በመሳሰሉ ብዙ የኢትዮጵያ ፊልሞች ላይ እንዲሁም የቴሌቪዥንና የሬዲዮ ድራማዎች፣ የሙዚቃ ክሊፖችና ማስታወቂያዎች ላይም በትወና ተሳትፋለች። ፍሬሕይወት ባህሩ በሕይወቷ ለሙያዋ ያሳየችው ፍቅር፣ የከፈለችው ዋጋ፣ የፈጠራና የሰላም መንፈስ በሕዝብ ልብ ውስጥ ሕያው ሆኖ ለዘላለም ይኖራል። አርቲስት ማለት ሕዝብን ማገልገል ነው የሚለውን ቃሏን ከማለት ባለፈ ቃል ኪዳኗ ጭምር በማድረግ ትናንትም ዛሬም ነገም ስሟ ዘላቂ ሐውልት ሆኖ በልባችን እንዲተከል ትዝታዋ በአእምሯችን ውስጥ እንዲሳል ሆኗል። የአርቲስት ፍሬሕይወት ባህሩ የሕይወት መጨረሻ። አርቲስት ፍሬሕይወት ባህሩ ትናንት መስከረም 22 ቀን 2018 ዓ.ም የምትወዳቸውና የሚወዷት የሀገር ፍቅር ቲያትር ወንድምና እህቶቿ በአክብሮት በጠሯት የሰራተኞች ሽኝት ፕሮግራም ላይ ለመገኘት ከጠዋቱ 3 ሰዓት ተኩል ላይ ሻወር ወስዳ ልብሷን ቀይራ እንደ ሁልጊዜው ከእነሱ ጋር ልትጫወት፣ ልትስቅ፣ ልትደሰት ናፍቃ ልትሄድ በዝግጅት ላይ ሳለች ብርድ ብርዳ ላይ እያለች እዛው በመኖሪያ ቤቷ አረፈች። ሀገር ፍቅርም ተጫዋቿን ቀልዷ የማይጠገበውን ልጇን አጣች። ፕሮግራሙ ከደስታ ወደ ሐዘን ተቀየረ። ሙያዋን አክባሪዋን፣ ሁለገብ ባለሙያዋን፣ ድንቋን አርቲስት ፍሬሕይወት ባህሩን ድንገት አጣናት። አርቲስት ፍሬሕይወት ባህሩ የ2 ሴት ልጅ እናትና የልጅ ልጅም ያየች ነች። የሀገር ፍቅር ቲያትር ለቤተሰቦቿ፣ ለአድናቂዎቿ፣ ለወዳጅና ለሥራ ባልደረቦቿ መጽናናት ይመኛል። ነፍስ ይማር። Pause. Play.